ኢትዮጵያዊ አብሮን እንዲጮህ እንፈልጋለን። በብሔር ሳንከፋፈል ሁሉም ኢትዮጵያዊ ድምፅ ሆኖ ለሀና በሰላም እንድትወጣ ልጇ ጋር እንድትቀላቀል ነው የሁላችንም ዓላማ። አንድ አይነት ዓላማ ካለን ደግሞ አንጋጭ። ለዚች ምስኪን ነፍስ ለማትረፍ ሊጮህ ይገባል ሁሉም ሰው በአንድነት። እባካችሁ በብሔር በፖለቲካ መከፋፈሉን ትተን አንድ ላይ ፍትህን ጠይቅ ለእህታችን እባካችሁ። በዛ ብቻ ነው ሀናን ነፃ ልናውጣት የምንችለው። አንድ እድል ስጡኝ። አንድ ጊዜ ማውራት የፈለግኩት ነገር ስላለ ነው። እባካችሁ አስቀድሙ። እባካችሁ ተባበሩ። በዚህ አጋጣሚ ከየትኛውም ብሔር ሆናችሁ የልጅቷን ሀቅ መልክ የምታስይዙትን ሰዎች እናውቃችኋለን ጠንቅቀን። እያንዳንዱም ዶክመንት አለን። የምታወሩበትንም ልክ አላማችሁ ምን እንደሆነም ጠንቅቀን እናውቃለን። የተሰወረ አይደለም። ስክሮል ስናደርግ የምትናገሩትን ንግግር፣ የምትሉትን፣ የምትሰጡትን ስም እናውቋለን ሁላችሁንም። አፄ ዘርዓ ያዕቆብ ወንድሜ ከትልቅ ይቅርታ ጋር ሀናን ለመደገፍ ሳይሆን መስመርህን ተጠቅመህ አጀንዳ ለመስራት እየሄድክ ያለህ ልጅ ነህ። ቃል በቃል ነው የምነግርህ። አሁን ተፈቱ የምትለውና ትግራይ ክልል ያለ ልጅ ነው እንደዚህ ያደረገው የምትለውን ዜና መንግስት ራሱ የሰራው ከ6 ወር በላይ የሰራውን ጉዳይ ነው ያወጣውና ዜናውን የተናገረው። አንተ ሀና ስለተባለች በዚህ 3 ቀን ውስጥ የተደረገው ኦፕሬሽን አይደለም። ተግባባን? ሀና እንትን ስለተባለ ጉዳዩ ተመለሰ፣ ሰዎቹ ተመለሱ የምትለው ራሱ መንግስት ለአመታት እየሰራ ያለውን ጉዳይ ነው። ከዜናው ጋር ዜና ውስጥ የታሰረውና የተያዘው ደግሞ የትግራይ አካባቢ ልጅ ሳይሆን የአማራ በለው የኦሮሞ እንዳለቼኑ ትክክል ዘራፊ የሆኑት ከ48 ሰው በላይ ነው። ስም ዝርዝሩ ሊመጣልህ ይችላል። ተግባባን? አሁን ታርጋ አትስጡት። የዚችን ልጅ ሀቅ የምትፈልጉ ሰዎች በተለይ አንተ ምን አይነት ዓላማ እንደምታራምድ እናውቃለን። ይሄ ቤት የፖለቲካ አይደለም። ውረዱልን። የሚመለከታቸውን ሰዎች እናውራ። ማንንም አንፈልግም። ይሄ ካልሆነ ሀቡ መስመሩ ተቀይሮ ሌላ ዳይሜንሽን ነው የሚሄደው። ለዚህ ደግሞ ለሆነ ገንዘብ ሲሰጥ ነበር የነበረው አይደል? ኤቪደንስ አይደለም። ለምን እንደሆነ ታውቂያለሽ? እኔ ራሱ ልንገርሽ፣ ዛሬ አቆም ጋር ቁጭ ብዬ መነጋገር አልፈልግም። አቡዬ ለምን እንደሆነ ታውቂያለሽ? ሲሳደብ ነበር። ሲሳደብ ነበር እኛን ደግሞ ቤትን ከፍታ ይሄንን ቪዲዮ ልኬልሻለሁ። አቡላንቺም ምን ብለው እነ ዮዳ ፖስተር አድርገው ሲሰድቡን እንደነበረ 10 ደቂቃ ሙልጭ እያረጉ አቡ ሲሰርቡን ነበር። እመቤቴን ነው የምልሽ። ለአበባ ነው ለመለቃቀም ነው እናንተ ቆሻሻዎች እያሉ ስንት ነገር ሲናገሩ እኔ ፐርሰናሊ የሚሰድበኝ ሰው ችግር የለብኝም። እኔ ፐርሰናሊ ሀቢባ በሀና ጉዳይ እንጂ አቡ እኮ በሀና ጉዳይ ሀቢባ ለሀና ድምፅ የምትሆነው ለፎሎ ነው ለጊፍት ነው ምናምን የሚለኝ ሰው ምንም ችግር የለብኝም። አንድ ንጹህ እህት የሀና ጉዳይ ነው። እነዚህ ተክላይ ይመችና 6 ግብረአበሮቹ ባደረጉት ነገር የተክላይ ቤተሰብ ሚስት ቤተሰብ እዛ ጋር ተይዞ የሚባለውን ድራማ ተውት። ትክክል ልብ ያላችሁ ሰዎች ያጠፋው ጉዳዩ ችግሩ ያለው እዛ ተክላይና ይመች እንደዚሁም 4ቱ ሞታለች ያሉት ግለሰቦች ላይ እንጂ ማንም ዘር ላይ ጥቆማ እንዳታደርጉ። አንድም ማህበረሰብ በዚህ ጉዳይ ተጠያቂ ሆኖ የሚከሰስ ማንም የለም። ስለዚህ ጉዳዩን 6 ሰው ነው የምንፈልገው። 6 ሰው ላይ ብቻ ትኩረት አድርጉ። በዘር ወስደው የሚያባሏችሁ ሰዎች ያኔም ዋጋ አስከፍለውናል። እያንዳንዱን እናት አስለቅሰዋል። ዛሬም ያስለቅሷቸዋል። ንቁ። ዛት ሴት ይሄንን ነው የምለው። አመሰግናለሁ እድል ስለሰጣችሁ። እሺ አሁን የሸዋብ ይቀጥል። እሺ ወንድም ይቀጥል። በጣም ይቅርታ፣ በጣም ቸኩሎ ነበር ግን ስቲል እድል አልሰጠነውም። ሶሪ ይቅርታ። ያው ነገሩ ወደ ሌላ እየሄደ ስለሆነ ነው እና እኔ እንደዚህ አይነት ነገር ውስጥ መግባትም መቆየትም አልፈልግም። እዚህ ፖለቲከኛዎች ውስጥ ይቅርታ። እኔ ማንኛውም የሰው ልጅ የሆነ ሰው ሁሉ ወንድሜ ነው ብዬ ነው የማስበው። የሰው ልጅ ለሆነ በሙሉ ፖለቲከኞች በምዘሩት መርዝ በሆነ ንግግር እርስ በርስ ድሃው ማህበረሰብ እየተላለቀ ነው ምድር ላይ። እባካችሁ ትግራይ ሁን አማራም ሁን እርስ በርስ እዚህ በርገርክን እየበላ እዚህ የድሃው ማህበረሰብ አታፋጭ። የልጅቷን ሀቅ እናውጣ። የልጅቷን እውነት በዚህ መካከል ገብታችሁ ለማድበስበስ ወደ መንደር ውስጥ ወስዳችሁ እያድበሰበሳችሁ ያላችሁት የትግራይም ተወላጅ ሁን የአማራም ተወላጅ ሁን ይሄን ነገር አቁመህ ልጅቷ በነፍስ የምትወጣበትን ነገር ነው መፈለግ ያለብን። ፕሊስ ከዘረኝነት ውጡ። በ21ኛው ክፍለ ዘመን ላይ ያገታትን ልጅ ልትቃወም ይገባል። ማንኛውም የትግራይ ተወላጅ ብሔር የተነካ ብለህ ወይ ደግሞ እንትን የተነካ ብለህ አማራውም ደግሞ ትግራይ ነው ያገታት ብለህ እርስ በርስ መጨፋጨፉንና ስድድቡን ትተህ ልጅቷ ከሌቦችና ከደላሎች የምናስወጣበትን መንገድ የምትፈልጉ የምታግዙ ሰዎች ካላችሁ ተነጋግራችሁ ልጅቷ የምትወጣበትን ነገር አመቻቹ። አንተም በቤት ከፍተህ ያኛውን ብሔር ሲረግጥ ይሄኛውን ቤቱን ከፍቶ ያኛውን ብሔር ሲረግጥ እንዴት ነው የልጅቷን እውነት የምናወጣው?
እባካችሁ ነገሩ ወደ መንደር እየሄደ ነው፣ ወደ ብሔር እየሄደ ነው። ከዚህ ላይ ተቆጥበን የምችሉ ሰዎች ፖለቲከኞችም ከሆናችሁ ፖለቲካውን ለጊዜው ትታችሁ ልጅቷን በነፍስ የምናወጣበትን መንገድ ያችን ድሃ ያን ጨቅላ ህፃን ልጅ ትታ የሄደችን ታግታ ያለችን እናት በህይወት እናውጣት፣ እንድረስላት። ፖለቲከኞች ብዙ ሰዓት አላችሁ የምትጨቃጨቁበት። እባካችሁ ልጅቷን በህይወት እናውጣ። አመሰግናለሁ። እናመሰግናለን። ሁላችንም አላማችን አንድ ላይ ከሆነ እንጠነክራለን። በእናታችሁ በብሔር በፖለቲካ መከፋፈሉን ትተን ፍትህ ለሀና እንበል ሁላችንም። ይኸው በኋላ ካለ በኋላ ላይተር አለ። እስቲ ቤት ሀገር ነው ላይተር ምን ሊያደርግ ክብሪት ነው የሚባለው በሀገር እናውቃለን። እሱ ደግሞ ለሚጥል በሽታ እንጂ ለሚያጓራ አይደለም። ለሚጥል በሽታ ክብሪት ይጫራል እና የክብሪቱ ጭስ ያሸቷታል። ላይተር ምንድን ነው? አውቀው በቃ የሚያወሩት የሚዋሹ ሲያጡ ከዛ በኋላ ስክሪፕት ሰርተው ሰጧቸው መጥተው ይህን ስክሪፕት መናገር ጀመሩ። ይሄ የተጠና እነሱን ለማዳን የሚኬድ መስመር ነው። ሁላችንም ልንታገለው አንድ ሆነን ቆመን በኢትዮጵያዊነት እነ ሀናን ብቻ ሳይሆን በሙሉ የሲዳማ ልጆች አሉ፣ እዛው ሰምቻለሁ። የኦሮሞ ልጆች አሉ፣ የትግራይ ልጆች አሉ፣ የአማራ ልጆች አሉ። እነዚህም በሙሉ ነፃ ለማውጣት ሁላችንም እጅ ለእጅ ተያይዘን መታገልና እነዚህ ሰዎች ለፍርድ ማቅረብ አለብን። እያንዳንዳችን ወዴትም ወደኋላ የምንልበት የለም። የሀና ነገር ደግሞ ይኸውላችሁ እኔ ቤትም አለም ያላየሁት እኔ ጾማለሁ። አሁን ዛሬ እንዲህ ስለፈልፍ ምግብ አልበላሁም ቀኑ ሙሉ። ምግብ እኮ ለመኖር ግዴታ አይደለም። አንድ ሰው በረሃብ አይሞትም፣ ማንም አይመጣም። ይኸውልሽ በመንገድ ላይ ሞቱ የሚለውን ነገር ያለማመዱት እነዚሁ ናቸው። ያልሞተን ራሳቸው በጥይት እየገደሉ በረሃብ ነው የሞተው እያሉ የሚዋሹት ማለት። የሰው ልጅ በረሃብ ለመሞት ረጅም ጊዜ ያስፈልገዋል። ያን ያህል ደግሞ ጉዞ የለም። ውሃ ጠምቷቸው አያውቅም። ውሃ 3 ቀን ነው። ውሃ እኮ ኮንፈርሽን አደራርቆ ምን ብሎ ጉልበትሽን አሳንሶ 3 ቀን ድረስ እንኳን እስከ 3 እስከ 5 ቀን ያቆያል። አንድም ነገር የለም። አንድም ሰው ጥያቄያቸውን እስኪያስቡበት ቀልቦቹ የመናገር እድል ተበዳል ሞት እያበራ እድል አልሰጠም። እነሱ ነገር ነው አስበህ ገባኝ። እኔ ስለገባኝ ልንገረው። ከዛ አንድ የቅልቦች ኢትዮጵያ ነው የሚኖረው። በጣም ይመሽበታል።